ለምሳሌ አሁን ተኩል አካባቢ ከ32 አካባቢ ነው እስከ 42 ከ42 ወይ ከ45 እስከሚሆን ቢጨርስላችሁ ትንሽ ነገር ብለን ከዛ በኋላ በመዝሙር ደግሞ እስከ 4 ሰዓት እንቆይለን እንለያያለን። እንደዛ እናድርግ ሻልዊ እሺ። ኮሜንት ላጥፋባችሁ። ኦኬ አንዴ አንዴሽ ኦኬ እነዚህ ጋር እንዲናጥፋው እሺ። ይሄን እንደዚህ ነው። ማን ነው መጽሐፍ ቅዱሳችሁን ሁላችሁም ክፈቱ። መጽሐፍ ቅዱሳችሁን የማርቆስ ወንጌል ምዕራፍ 14ን ክፈቱ። ከቁጥር 1 ጀምሮ እስከ ቁጥር 11 ያለችውን ብቻ ነው የምናነበው። 11 ቁጥሮችን ብቻ። ምዕራፍ 14 ክፈቱ። ምዕራፍ 14 እሺ እንዴ ኦኬ ምን ይሁን ቅዱስ እንጂ። እሺ የማርቆስ ወንጌል ምዕራፍ 14 ቅድም እንዳልኳችሁ ያው ቴሌግራም ላይ ያላችሁ ሰዎች እንግዲህ ታውቃላችሁ ሁላችሁም የማርቆስ ወንጌልን እያነበብን ነበር። የማርቆስ ወንጌልን እያነበብን ምዕራፍ 14 ላይ ደርሰናል ዛሬ ምዕራፍ 14 ላይ እና አንድ አጋጣሚ ሆኖ መጀመሪያ ልክ ስንጀምረው አሁን ይሄንን የህማማትን ጊዜ ምናምን አስበን አይደለም የጀመረው፣ ግን እንደ አጋጣሚ ቅርብ ጊዜ የጀመርነው ታስታውሳላችሁ። አሁን ባለፈው ቴሌግራም ቻናላችን ላይ የሌላችሁ ሰዎች ግቡ፣ ይጠቅማል። ቻናሉ አሪፍ ነው ብዬ አስባለሁ። ቴሌግራም ቻናላችን ላይ ግቡ። ሐዋርያዊ መልሱ እዚሁ ቲክቶክ ስማችን አለ አይደል? ራሱን ልክ በዚሁ መልኩ ጻፉ። ሐመሩሃን ማለት ሀ ስትሉ ሐመሩሃ ብላችሁ ጀምራችሁ ሐዋሪ ሳይሆን ር ሐዋርያዊ መልሶች ብላችሁ ሰርች አድርጉ። ቴሌግራማችሁ ላይ ቻናል ይመጣል። ስንት ሰው ነው? ወደ 50 ምናምን ሺህ 59 ሺህ ምናምን አካባቢ ምንድነው ሰብስክራይበር ያለው 59 ሺህ ሰብስክራይበር ያለው ቻናል አለ። እዛ ላይ ግቡ እና ዛሬ ነው የምናነበው። ጧት ሁሌ ከእንቅልፋችን ስንነቃ እንግዲህ ቢያንስ ኢትዮጵያ ያለን ሰዎች የእግዚአብሔርን ቃል አንብበን ነው የምንነሳው። ለምንድነው ኢትዮጵያ ያለን ሰዎች ያልኩት? ያው በምንለቅበት ሰዓት ውጭ ያሉ በተለይ በዚህ በአሜሪካ ምናምን ያሉ ሰዎች እነሱ ጋር አሩን አመሻሻ አካባቢ ነው መሰለኝ የሚለው ወይ ቀን ላይ እና እነሱ ቀን ላይ ያነባሉ ማለት ነው። እኛ ግን ጠዋት ስንነሳ ቀናችንን በእግዚአብሔር ቃል ነው የምንጀምረው። መጽሐፍ ቅዱስ አንብበን ወንጌል አንብበን ስለ ክርስቶስ አይተን ክርስቶስን እያሰብነው እንድንውል ማለት ነው። ቀን ማለት ቀናችንን በክርስቶስ ስንጀምረው ሙሉ ውሏችንም እንደዛ እንዲመስል ማለት ክርስቶስን የማሰብ ውሎ እንዲኖረን እንደዛ በማሰብ የእግዚአብሔርን ቃል አንብበን ነው የምንጀምረው ምንም አይነት ስራችንን እና እያነበብን 14ኛው ምዕራፍ ላይ ደረስን። ወይስ 14ኛው ምዕራፍ እሑድ 12ኛውን ምዕራፍ ነበር ያነበብነው ነው 11ኛው ምዕራፍ ላይ ነው። የሆሳዕና አጋጣሚ ተገጣጠመ ማለት ነው። እና የሆሳዕና ሰዓት እሑድ ላይ የሆሳዕናን ያንን ታሪክ ነው የያዘውን ክፍል ከዛው ከማርቆስ ወንጌል ሲገጣጠም ኦኬ ይሄ ነገር ከህማማቱ ጋርም እንደዚሁ ሊሄድ ይችላል በሚለው ስናየው ዛሬ ምዕራፍ 14 ከቁጥር 1 እስከ ቁጥር 11 ነበር ያነበብነው በኢርሲያናችን ውስጥ የተነበበውን ክፍል ማለት ነው። ማርቆስ ምዕራፍ 14 ነበር የተነበበው እና አስታውሰን የምንውላቸውም በዋናነት ሁለት ሰዎች ይኖራሉ። ያቺ የአልባስጥሮስ ብልቃጥን ሰብራ የናርዶስ ሽቶን በጌታችን ራስ ላይ ያፈሰችውን ሴትና በጎን ደግሞ ጌታችን የካደውን የቀረውን ይሁዳ ሁለቱን እናስባቸዋለን። ቀደም ብለን ግን ከሱ በላይ ግን ሶስተኛ ነገር ማለት ከሱ በላይ ግን የጸሐፍትንና የካህናት አለቆችን ምክር ደግሞ እናያለን። ጌታችንን ለመያዝ ማለት ነው ተማክረው ነበር። እነዚህን ሶስቱን አይተን ነው በቃ የምንጨርሰው አለቀ። ስለዚህ ብለን እናንብበው። እሺ የማርቆስ ወንጌል ምዕራፍ 14 ቁጥር 1 ባሮኪ አንተ አንብበህልን ቢሆን ምንኛ ደስ ባለን ነበር ትላለህ። ንባብን ባሮኪ አንብባት ነው የሚባለው በነገራችን ላይ እና ኤኒዌይስ
ስለዛ የኔን ድምጽ በደንብ እንዳሰሙት እናንተ ድምጻችሁ ጮክ አድርጋችሁ ከኔ ጋር አብራችሁ አንብቡ። ማርቆስ ወንጌል ምዕራፍ 14 አውጥታችሁ አላል መጽሐፍ ቅዱሳችሁን ጋይስ? መጽሐፍ ቅዱሱን ያላወጣ ክርስቲያን አይኑር ትላል። እሺ አትሊስት እንትን አድርጉ ስልካችሁ ላይ ማለት ነው። አሁን ለምሳሌ ስልኬ ላይ ነው አክቹዋሊ አሁን ያዝኩት። ስልካችሁ ላይ ያዙና እንዲህ ይላል። 3 ሀሳቦችን ብቻ ነው የምሰጣችሁ ሙሉ በ11 ቁጥሮች ውስጥ። የመጀመሪያው ሀሳብ ከ2 ቀን በኋላ ይላል ቁጥር 1 ከ2 ቀን በኋላ ፋሲካና የቂጣ በዓል ነበረ። ከ2 ቀን በኋላ ፋሲካና የቂጣ በዓል ነበረ። ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና ጌታችን ኢየሱስን እንደሚገድሉት ይፈልጉ ነበር። እንዴት ሊይዙትና ማለት እንዴት እንደሚይዙትና እንደሚገድሉት ይፈልጉ ነበር። ጸሐፍትና የካህናት አለቆች የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። ይሄ ነገር በበዓል አይሁን ማለት ጌታችንን ሊገድሉት ፈልገዋል። ጌታችንን ሊገድሉት ፈልገዋል ጸሐፍትና የካህናት አለቆች ማለት ነው። ግን ደግሞ እንደው ሁካታ እንዳይፈጠር በበዓል አይሁን እንዴ እያሉ እየተነጋገሩ ነው። ይሄ ነገር እየመከሩ ያሉት መቼ ነው? ከ2 ቀን በኋላ ፋሲካና የቂጣ በዓል ሲሆን እና እነሱ አልተረዱትም፣ አላወቁትም። ጋይስ አላወቁትም እንጂ ጌታችንና መድኃኒታችን ኢየሱስ እውነተኛው የፋሲካው በግ ሆኖ በዕለቱ ቀን በዛው በበዓላቸው ቀን እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ የዓለምን ኃጢአት ለማስወገድ ማለት ነው። እንደዛ እንደሆነ አልተረዱትም፣ አልገባቸውም። እነሱ በቃ ክርስቶስን ለመግደል ነበር የሚነሳሱትና ለመግደል የሚነሳሱትና ማን ናቸው? የአይሁድ መሪዎች፣ ጸሐፍት፣ የካህናት አለቆች ምናምን እርስ በርሳቸው አይስማሙም። በዚህ እንደሱ ራሳቸው አይሁዳውያን እርስ በርሳቸው ራሱ ሁለቱን እስቲ አውሩ ብትላቸው አንዱ ከአንዱ ጋር በጥፊ የሚገጫጭ አይነት ትምህርትን ይዘው ግን በጌታችን በክርስቶስ ኢየሱስ ላይ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው ብለው ሲማከሩ እናያለን። እና አንድነታቸው ሲመጣ እናያለን። ክርስቶስን ማጥቃት ላይ ሲሆን፣ ጌታችን ኢየሱስን መግደል መያዝ ላይ ሲሆን፣ ፈሪሳውያኑና ሰዱቃውያኑ ሁለቱም አይሁዳውያን ናቸው፣ ግን በአይሁዳውያን ስም ቢጠሩም አንድ አይነት አይደሉም። ሰው ሁለቱ ተባብረው ይመጡብሃል። እርስ በርስ የሚጣረሱ ሆነው ግን ጌታችን ኢየሱስን ለመግደል ሲሆን አንድ ሆነው ይመጣሉ። እና ይሄ የጠላት ወዳጅ አይነት ስታፍ ማለት ነው። ይቅርታ አሁን በዚህ ቀን ስማችሁን ባላነሳ ደስ ይለኝ ነበር፣ ግን አሁን ለምሳሌ በፕሮቴስታንት ውስጥ አሁን ያው ሚዲያ ላይ ከሚታዩ አንጻር ብቻ አድርጋችሁ ሰሩት። ያው መሬት ላይ ያላችሁ ፕሮቴስታንቶች ያዛቡትና እሺ ሚዲያ ላይ ከሚታዩ አንጻር ብለን እንውሰደውና ኦኬ አክቹአሊ መሬት ላይ ያለው ነው ሚዲያ ላይ የሚገለጠው ምንድነው? ቤተክርስቲያንን በጣም ለማጥቃት የሚሞክሩ ፕሮቴስታንቶች አሉ። አሁን እየጠፉ ነው። አክቹአሊ እየጠፉ ነው ስል ሰዎቹ እየጠፉ ነው ማለት አይደለም። ሰዎቹ ይኑሩልን። እሺ ፕሮቴስታንት ወንድሞቻችን ጌታ ይጠብቅልን፣ ከክፉ ነገር ሁሉ ጠብቆ ያኑርልን። አስተምህሯቸውን ነው እኛ የማንወደው፣ አስተምህሯቸውን አንወደውም፣ ግን ሰዎቹን በጣም እንወዳቸው። ኤኒዌይስ ቤተክርስቲያንን ለማጥቃት ሲሆን የተለያየ እምነት ያላቸው ፕሮቴስታንቶች አንድ ሆኖ ሲመጡ ልታያቸው ትችላለህ። ማለት እርስ በርስ እኮ እንዲሆኑ ሊሆኑ ይችላሉ። ማለት በቃ አደገኛ ሊያዙ ይችላሉ። በትምህርት ስታነሳባቸው ልክ አንዱ ለምሳሌ ድህነት ላይ የሆነ ይሄ እንደው ጥምቀት ያድናል ይልና አንዱ ጋር ሲሄድ ምን ጥምቀት አያድንም ብሎ ሁለት ተቃራኒ ነገር ወይም ነው ከዚህ ቀደም በጣም መፋጫ የሆነው ነገር እንደው ኢየሱስ ለዓለም ሁሉ ሞቷል ሲል አንዱ ደግሞ ኧረ የለም ለዓለም ሁሉ ኢየሱስ አልሞተም የሚል ፕሮቴስታንት አለ። በዚህ ታውቃላችሁ አይደል? ለዓለም ሁሉ አልሞተም፣ የሞተው ለተወሰኑ ለመረጣቸው ሰው ማለት ጥቂት የሆነ የመረጣቸው ሰዎች አሉ። ለእነሱ ብቻ ነው ኢየሱስ ክርስቶስ መጥቶ የሞተው የሚሉ ሰዎች አሉ፣ ፕሮቴስታንቶች አሉ። እርስ በርስ እነሷን ይፋጫሉ። ልክ ቤተክርስቲያን የጌታን የጌታን አካል ወይ ዘራሱ ክርስቶስን ማለት ነው። በዚህ ቤተክርስቲያን ማጥቃት ክርስቶስን ማጥቃት ነው። ታውቃላችሁ አይደል? ቤተክርስቲያን ማለት ህንፃ አይደለም ነው ማለት በዋናነት ማለት ነው። እሱም ቤተክርስቲያን እየተባለ ይጠራል። ግን በዋናነት ቤተክርስቲያን ማለት የምእመናን አንድነት ህብረት፣ የአማኞች ህብረቱ የአንድነት እርሱ ነው እና እርሱ ደግሞ የኢየሱስ ስጋ ተብሎ ተጠርቷል። የክርስቶስ አካል ወይም ስጋ ተብሎ ተጠርቷል እና ያንን የክርስቶስን ስጋ መታ አታክ ማድረግ ወይም የክርስቶስን አካል መታ አታክ ማድረግ ክርስቶስን አታክ ማድረግ ነው። ቤተክርስቲያንን የሚሳደብ ኢየሱስን የሚሳደብ የኢየሱስ ጠላቱ ነው። ኢየሱስ ጠላቱ ነው። ብዙ ጊዜ አሁን ፕሮቴስታንቶች ላይ ስንሰራ ምናምን ለፕሮቴስታንቶች ጥላቻ ያለን የሚመስላቸው ሰዎች አሉ። ነው አይደለም። ማለት ይህንን እንግዲህ የልባችን ጌታ ኢየሱስ ነው የሚያውቀውና ለፕሮቴስታንቶች ምንም አይነት ጥላቻ የለንም። አንዳንድ በጣም በጥላቻ ያበዱ ሰዎች አሉ፣ እነሱ ተዋቸው። ኤኒዌይስ ግን ለፕሮቴስታንት ግን በፍጹም ክርስቶስ በሚያውቀው ምንም አይነት ጥላቻ የለም በልባችን ውስጥ። ግን
ሳያስቡት የክርስቶስ ጠላት ሆኖ ተነስተዋል። እንዴት ከተባለ የኢየሱስን ቤተክርስቲያን በመሳደባቸው፣ የኢየሱስን ቤተክርስቲያን ለማሳደድ በመሞከራቸው። ኦኬ። ስለዚህ የክርስቶስን ቤተክርስቲያን ማሳደድ ክርስቶስን ማሳደድ ነው። ልክ ጌታችን ኢየሱስ ለጳውሎስ እንዳለው ነው። ጳውሎስ ቤተክርስቲያን ያሳደድ ነበር እንደምታውቁትና እያሳደደ ደማስቆ ላይ ደረሰ። ኤኒዌይስ እና ደማስቆ ላይ ጌታችን ኢየሱስ አገኙ ቀጥታ ኢየሱስን ማለት ኢየሱስ ጳውሎስን የተርሴሱ ሳውልን ቀጥታ አገኘውና በብርሃን ብልጭታ ጣለውና ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ መጣ። እና ሳውል በዛ ጊዜ በጣም እንደው የተባረከ ሰው ነው ማለት ቤተክርስቲያንን ያሳድዳል። አዎ ግን በመቀናት ለእግዚአብሔር እንደው በመቀናት ነው። ለእግዚአብሔር በመቀናት ሳይገባው ቤተክርስቲያንን ያሳድድ ነበርና ልቡን ግን እግዚአብሔር ያውቀው ነበርና መረጠው። ጌታችን ኢየሱስ መረጠው ጳውሎስን። ድምጹን እንኳን ከቅዱሱ አንደበት የሚወጣውን ያንን ድምጽ ለመስማት እንኳን ጳውሎስ ታደለ። ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምጽ እሱ ብቻ ነበር የሰማው። በዙሪያ ያሉ ሰዎች ራሱ አይሰማቸውም። በቃ ጳውሎስ ይሰማዋል፣ እነሱ አይሰማቸውም። በዙሪያ ያሉ ሰዎች ራሱና ስለምን ታሳድደኛለህ አለ። ለምን እንዴት ነው ጳውሎስ የናዝሬቱ ኢየሱስን ያሳድደው? ማለት አንተ ማን ጌታዊ ብሎ ሲጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። እንዴት ነው እስቲ አሁን የተርሴሱ ሳውል ጳውሎስ ጌታችን ኢየሱስን እንዴት ነው ያሳድደው? አግኝቶት ነው? ሞቶ ከተነሳ በኋላ በክብር በአብ ቀኝ ከተቀመጠ በኋላ ቀጥታ ኢምፐርሰን ሄዶ ኢየሱስን አይደለም መንካት መቅረብ የሚችላል? የለም። እንዴት ነው ታዲያ ክርስቶስን ያሳደደው ከተባለ ኢየሱስ በአብ ቀኝ ተቀመጠ ሲባል የእርሱ ሙላቱ የምትሆን ቤተክርስቲያን ምድር ላይ አለች። ሙላቱ የምትሆኗ የቤተክርስቲያን ምድር ላይ አለች እና እርሷ የእርሱ አካሉ ናት የቤተክርስቲያን። ስለዚህ ቤተክርስቲያንን መንካት ኢየሱስን መንካት ማለቅ አይደለም ነው። ኢየሱስ ቤተክርስቲያንን መንካት ኢየሱስን መንካት። ለዛ ነው ስለምን ታሳድደኛለህ አለው ጳውሎስ። ቤተክርስቲያንን ያሳደደው ክርስቲያኖችን ማለት ነው። ቤተክርስቲያንን ሲያሳድድ ጌታ ኢየሱስ መጣ። ስለምን ታሳድደኛለህ አለውና ቤተክርስቲያንን በጣም የሚሳደቡ ቤተክርስቲያንን በጣም ለማሳደድ የሚሞክሩ እዚህ እንግዲህ በየሚዲያው ምናምን እናያለን አይደል? ፕሮቴስታንቶችን እነሱ በጣም ከታላቅ ይቅርታ ጋር የኢየሱስ ጠላት እንደሆኑ ነው ማምነው እኔ። ስለዚህ የክርስቶስ ጠላት በጣም ይቅርታ አድርጉልኝ። ቤተክርስቲያንን የሚናገሩበት መንገድ በጣም አደገኛ እና ኤኒዌይስ ግን እነዚህ የክርስቲያን ጠላት የሆኑ ሰዎችን ሰብስባችሁ ብታመጧቸው አንዱ ከአንዱ ጋር እንኳን በፍጹም ሊስማማ የማይችል ሰው ናቸው። በፍጹም አይስማሙም። ልክ ክርስቶስን ለማጥቃት ሲሆን ግን ይስማማሉ። ክርስቶስን ስል ቤተክርስቲያንን ማለት ነው። ምክንያቱም ቤተክርስቲያን ማጥቃት ክርስቶስን ማጥቃት እንደሆነ ስላሳዩአችሁ ልክ እንደዚህ ሁሉ ጌታችን ኢየሱስን ለማጥቃት ፈሪሳውያን፣ ሰዱቃውያን እየተሰባሰበ ነው የሚመጣው። የአይሁዳውያን መሪዎች አንድ መስለው ነው የሚመጡት። ኦኬ። በነገራችን ላይ አያይዤ ለመግለጽ ማለት ነው የክርስቶስ ጠላት ከሆነ ሰው ጋር ህብረት አድርጌ ወንጌል ሰብካለሁ ምናምን የሚመስል አይነት ነገር ሰምቼ ነበር። አሁን ላይ እሺ ብዙም አላነሳውም፣ እንመጣበታለን። ግን እንዲህ የሚባል ነገር የለም። ቤተክርስቲያንን የሚያሳድድ ቤተክርስቲያንን የሚሳደብ ሰው ካለ ከሱ ጋር ምንም የምትሰራው ነገር የለም። እንዲህ የሚባል ታሪክ የለም። ሰው ምንድነው ቤተክርስቲያን ሁሉን በሁሉ የሚሞላ የእርሱ ሙላቱ ናትና የሚጎድልባት ነገር ስለሌለ ከእርሷ እየቀዳ ወጣ ብለህ ሌላ የምታያቸው ነገሮች ካሉ አይተህ በደምብ ጠንከር እያልክ መስራት ነው። ኦኬ። ደግሞ የሚሰራ ደግሞ እኔ ሰራሁኝ እኮ አይልም ማለት ቤተክርስቲያናችን ምንድነው የሚለው? እግዚአብሔር ሰራ። ስለዛ የሚያግዘን አጋዣችን እግዚአብሔር ካለ ክርስቶስ ኢየሱስ ካለ የክርስቶስ ጠላቶች አያስፈልጉንም። ራሱ የወንጌል ስብከት ላይ ማለት ነው። እና ወንጌል አብሬ ይሰብካል አይባልም። አሁን ላይ ይሄንን ዴፓ አልሄድበትም፣ ግን እመጣበታለሁ። በዚህ እቺ ጾም ስታልፍ እንመጣበታለን። ኤኒዌይስ አሁን ግን እኛ ሙሉ በሙሉ ትኩረታችንን ጌታ ኢየሱስ ላይ እናድርግ፣ ክርስቶስ ላይ ትኩረታችንን እናድርግና የጸሐፍት አለቆችና ፈሪሳውያን የጸሐፍት አለቆችና ጸሐፍትና የካህናት አለቆች ጌታ ኢየሱስን ሊገድሉ ተማከሩ እና እንዳትረሱ ልክ የፋሲካው በዓል ማለት ዘጸአት ላይ ታስታውሳላችሁ አይደለ? እግዚአብሔር ሕዝቡ እስራኤልን ከግብጽ ባርነት ነፃ ለማውጣት ሲነሳ ባሪያውን ሙሴን ላከና ከዛ በኋላ ታላቅ ተአምር በፈርዖን ቤት ላይ በዛ ሕዝብ ላይ ሊያመጣው ነው ቁጣ፣ በኩራትን ሁሉ የሚገድል አይነት ቁጣ ማለት ነው። ሕዝቡ ነፃ ያወጣው በኩራትን ራሱ በመግደል በጣም ትልልቅ ተአምራት አድርጎ ነው እንደምታውቁት እግዚአብሔርና ያኔ
ነውር የሌለበት በግ በእስራኤል ቤት እንዲታረድ ተደረገ። በእያንዳንዱ ቤት ነውር የሌለበት በግ እስራኤላውያን ያርዱና ደሙን በመቃናቸው ላይ ይረጫሉ፣ ስጋውን ይበላሉ እና የጥፋት መልአክ በመጣ ጊዜ ይሄ መቃኑ በዛ በፋሲካው በግ ደም የተረጨውን መቃን እያዩ ያንን ቤት የደሙ ምልክት ያለበትን ቤት እያለፈ ይሄዳል። አይገርልም? ከዛ ቤት የሚገርለው የደሙ ምልክት የሌለበትን ቤት እየመረጠ ነው። እና ያ ምሳሌ አለው ጋይዝ። ጌታችን ወይም እግዚአብሔር አምላካችን እንዲሁ ዝም ብሎ ነገሮችን ዝም ብሎ ያስቀመጠ አይደለም። እያንዳንዱ ነገሮች ምሳሌ አላቸው። ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ናቸው። እና ጌታችን ኢየሱስ መጥቶ ስለ ሁላችን እንደሚታረድና ያ ደም ደግሞ በልባችን ላይ እንደሚረጭ፣ ስለዚህም ከሞት ደግሞ የምናመልጠው በዛ ደም እንደሆነ የሚያሳይ ነው። ነውር የሌለበት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የለ ጌታችን ኢየሱስ እና ለእሱ ምሳሌ ነበረ። ነውር የሌለበት ከኃጢአት ሁሉ የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ መስዋዕት ሊቀ ካህናት ብቻ ሳይሆን መስዋዕት የሚያስፈልገን ነበርና ጌታችን ኢየሱስ ስለ ሁላችን በመስቀል ላይ መስዋዕት ይሆናል። ስለዛ እውነተኛው የፋሲካው በግ ማን ነው? ክርስቶስ ነው። በጣም የሚያስደንቃችሁ ደግሞ መጥቶ ይህንን መስዋዕት ያንን በዓል በሚያከብሩበት ቀን ነበረ ጌታችን ኢየሱስ የሚታረደው። በመስቀል ላይ ራሱ መስዋዕት አድርጎ ያቀረበው ማለት ነው። ፋሲካችን ክርስቶስ ታርዶልናል አለ ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ላይ እና አላወቁም። ይሄ ጸሐፍቱ ምናምን እነዚህ ካህናት አለቆች፣ የአይሁድ መሪዎች እነሱ ስለ ጌታችን ኢየሱስ ምንም አልገባቸውም። ስለዛ ከነገ ወዲያ ማለት ነው የፋሲካና የቂጣ በዓላቸው ሆኖ ይለያያል። ሁለቱ በዓላቸው አለ፣ ግን አንድ የቂጣ በዓል ቀጣይ የሚከበር ነው። ያው ግን አንድ ላይ የሆነ ነገር ነው። ምንድነው አስተሳስረው ነው ብዙ ጊዜ የሚይዙት አይሁዳውያን። ለዛ ነው አንድ ላይ አድርጎ ያስቀመጡት ጸሐፊው እና ልክ ከነገ ወዲያ የፋሲካ በዓላቸው ሆኖ ከሁለት ቀን በኋላ እንደዛ ሆኖ ዛሬ ላይ ሊገሩት እየተማከሩ ነው። አላወቁትም፣ ግን ጌታችን እዛችው ቀን ላይ እነሱ በቃ ያንን የፋሲካን በዓል ያከብራሉ፣ ያንን ያስታውሳሉ። እውነተኛው የፋሲካው በግስ እኔ እኮ ነኝ ብሎ ጌታችን ኢየሱስ እጆቹን በመስቀል ላይ ይዘረጋና ስለ እኔም ስለ እናንተም ጋይዝ ስለሚቀልዱበት ስለ ሙስሊሞች፣ ስለማይቀበሉት ኤቲስቶች፣ የተቀበሉት መስሏቸው ስላልተቀበሉት ስለ የትኞቹም ሰዎችም ስለ እኛም ስለ ሁላችን ስለ ዓለም ሁሉ ጌታ ኢየሱስ በመስቀል ላይ እጆቹን ዘርግቶ ታላቅ የሆነ ፍቅሩን በማሳየት ደሙን ስለ ሁላችን አፈሰሰ። ስለዚህ ለሚያምኑ ሁሉ ይህ የክርስቶስ ደም ልቡ ላይ ይረጫል። ለሚያምን ሁሉ፣ ላላመን አይደለም። ለሚያምን ለሚጠመቅ ሁሉ የክርስቶስ በዛ ጥምቀት ውስጥ የክርስቶስ ደም በልቡ ላይ ይረጭና ከዛ በኋላ ከሞት ያመልጣል ማለት ነው። እና ህዝቡ ነፃ ያወጣው በዛ መልኩ ነበረ። እኛም አሁን ነፃ የምንወጣው በዚህ በክርስቶስ የፋሲካ በግ በሆኑ በጌታችን በክርስቶስ ኢየሱስ ነው። እና ህዝቡ ለዛ ተማከሩበት። ክርስቶስ ፊት ለፊት ላይ ያየዋል ማለት ይሄ እንደሚገደል ምናምን ያውቀዋል እኮ ደጋግሞ ነው ይነገራቸው። ኢቭን አሁን የማርቆስ ወንጌል ምዕራፍ 14 ላይ አይደለም ከዚህ በፊት 3 ጊዜ ደጋግሞ ለሐዋርያቱ ይነግራቸዋል። አሁን ለሽማግሌዎች ተላልፎ ይሰጣል፣ ለካህናት አለቆች ተላልፎ ይሰጣል፣ የሰው ልጅ ይገድሉታል፣ በ3ኛው ቀን ይነሳል እያለ 3 ጊዜ ሙሉ ነግሯቸዋል እንደሚገደል። ከዚህ ወቅት በፊት ብቻ ራሱ ማለት ነው አትሊስት ወንጌሉ ላይ በተጻፈው ልክ ብቻ ራሱ እንሂድ ብንል 3 ሙሉ ነው ሲነግራቸው አይተናል። በማርቆስ ወንጌል ላይ ብቻ ማለት ነው። እና ለ3ኛ ጊዜ ሲነግራቸው አይተናል። እነሱም በደንብ አያስተውሉትም። አክቹዋሊ ሐዋርያቱም ግን ያው ይላል ወንጌሉም እነሱም እንደማያስተውሉት ይናገራል። ብቻ ግን ክርስቶስ ፊት ለፊት ላይ ይመጣበት ዘንድ ያለውን መከራ ያውቀዋል። በጣም አደገኛ መከራ ያውቀዋል። ያ መከራ ደግሞ በመከራው ነው በፈቃዱ የተቀበለው ቢሆንም ግን ዝም ብሎ እንደዚሁ ማለት የሆነ እስቲ ህመም እንጂ የተወሰነ እያለ ዝም ብሎ ህመሙን የተወሰነ እየቀመሰ እንደዛ ራሱ አይደለም። ባይዚ ሪል የሆነ ህመም ልክ እናንተ እንደሚያማችሁ እንደዛ አይነት ልክ እኛ እንደሚያመን ማለት ነው እንደዛ አይነት የህመም ስሜት በክርስቶስ ውስጥ ዘልቆ ገብቶ ሞትን ቀመሰ። ይሄን ሁሉ ነገር አስቀድሞ ጌታችን ከፊት ያየዋል እኮ አምላክ ነው። አይተዋል። እሱ በስጋ የተገለጠ ጌታ በስጋ የተገለጠ አምላክ ነው። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ እንዲህ በስጋ የተገለጠው ጌታ እዛ ጋር የባሪያን መልክ የያዘው በእግዚአብሔር መልክ ይኖር የነበረው እርሱ ፊት ለፊት ላይ መከራውን
መገረፉን ሞቱን ያየዋል ያውቀዋል። እና እንደዛ ሆኖ በጣም እናንተን ከመውደዱ የተነሳ እና እኔን ኦፍ ኮርስ በጣም ከመውደዱ የተነሳ ወደ እንደዚህ አይነት አሰቃቂ መከራ በደስታ ይገባል ጌታ ኢየሱስ። እና በስመ አብ እኔ የክርስቶስ ፍቅሩ በስመ አብ። እና ሳያውቀው ድንገት የመጣበት መከራ አይደለም፣ የሆነ ያላሰበው ችግር ውስጥ የገባ ነው ብላችሁ የምታስቡት ጋይስ፣ እንደዛ እኮ አይደለም። ክርስቶስ የሆነ ያላሰበው ችግር ውስጥ ገብቶ ከዛ መውጣት አቅቶት እንደዛ እኮ አይደለም። ፊት ለፊት ላይ እያየው ነው ያንን መከራ ምናምን እያየው በጣም ለእኛ ያለው ፍቅር እጅጉን በዝቶበት ሰተት ብሎ ገባ እንደዚህ አይነት አደገኛ መከራ ውስጥ ማለት ነው። ይሄ የእርሱ አንኮንዲሽናል የሆነ ፍቅር ነው። በቃ ከኛ ምንም ሳይ እንዲሁ ዝም ብሎ በቃ እንዲሁ ዝም ብሎ ወዶን ማለት ነው። ኤኒዌይስ እና እነዚህ የማያውቁ ጸሐፍት እና የካህናት አለቆች መከሩበት፣ አላወቁም እንጂ ምንም እንኳን ከሁለት ቀን በኋላ ፋሲካ ሲሆን እና የቂጣ በዓል ሲሆን እንደዛ ማድረጋቸው ክርስቶስ ራሱ እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ ግን አልተገነዘቡትም። እሺ እንዲህ ይላል ቀጣይ ቁጥር 3 ላይ ነን። ካሁን በላይ ዘንበ ይቀለል አድርጌ ነገራችሁ ብቻ ጨርሳታለሁ በ2 ደቂቃ ውስጥ። እርሱም በቢታንያ ጌታችን ኢየሱስ ማለት ነው በቢታንያ ሳለ በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ ጌታችን ኢየሱስ በለምጻሙ በስምዖን ቤት ሳለ በነበረ ጊዜ በማዕድ ተቀምጦ ነበረና ጌታችን ኢየሱስ በስምዖን ቤት ነው ያለው ምናምን። እሺ ከዛስ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። በጣም ዋጋው እጅግ ውድ የሆነ የከበረ ማለት ነው። በጣም ውድ ነው። በጣም ውድ የሆነ ሽቶ አንዲት ሴት ይዛ መጣች። ያ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው፣ በጌታችን በክርስቶስ ኢየሱስ ላይ ማለት ነው። ማለት በቃ አሁን ልጅቷ ያላት የመጨረሻውን ውድ ነገር ነው ይዛ የመጣችው ሴቲቱ ማለት ነው። የመጨረሻው ውድ ነገር እና ለእሷ ብቻ አይደለም ውድ ነገር አክቹዋሊ በዙሪያ በዛ አካባቢ ለተሰበሰቡት ሁሉ ውድ ነገር ነው። ያ ነገር በጣም ውድ ነው። በምን ታውቃላችሁ? ቀጠል አድርጎ አንዳንዶችም ይላል ያው በተለይ ይሁዳ ይህ የሽቱ ጥፋት ለምንድን ነው አሉ። ይህ የሽቱ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይችል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት ይላል እና ብዙዎቹ ነቀፏት። አባከንሽ፣ ለድሆች ይሰጣል ነበር 300 ሙሉ ዲናር የሚያወጣ ሽቶ እንዴት እንደዚህ ታባክኛለሽ አይነት ነገር ማለት ነው። እና እሷ ያደረገችው ጌታ ኢየሱስን ፊት ለፊት ላይ ያየችው ነው። አስባችሁታል? እና ክርስቶስ በፍጹም እንዲያመልጣት አልፈለገችም። ስለዛ ያላትን ነገር ይዛ መጣ፣ ውዱን ነገር ለኢየሱስ በራሱ ላይ ያፈሰሰችው ያን ውድ የሆነውን ሽቶ። እና ጌታ ኢየሱስ ግን መለስ አደረገና ተዋታል። አይቷል፣ ልቧን ያውቋላ ጌታ ኢየሱስ ልቧ ለክርስቶስ ያላትን በልቧ ላይ ለክርስቶስ ያላትን ቦታ ያውቃልና ተዋት። ስለምን ታደክሟታላችሁ? መልካም ስራ ሰርታልኛለች። ድሆች ሁል ጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። አሁን ይለያቸው። የተቻላትን አደረገች። አስቀድማ ለመቃብሬ ስጋዬን ቀባችኋለሁ። እውነት እላችኋለሁ አለ። እንደውም ጌታ ኢየሱስ እንደውም ይገርማችሁ ነው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይሄ ይነገራል። ለእርሷ መታሰቢያ ሊሆን ይሄ ይነገራል። ይህ ወንጌል የጌታ ወንጌል በሚነገርበት ቦታ ሁሉ ለእርሷ መታሰቢያ ደግሞ ይህ አሁን ያደረገችው ደግሞ አለ ይነገር። ስለዚህ አራቱም ወንጌላውያን ስለዚህ ጽፏል። አራቱም ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እና ይህቺ ሴት በጣም ለሁላችን ትልቅ ምሳሌ መሆን የምትችል ሰው ናት፣ ሴት ናት። ምንድነው እሷ ጋር ያለውን ውዱን ነገር በቃ እሷ አሁን እያደረገች ያለችው ፍቅሯን እየገለጸች ነው። ራይት በቃ ፍቅሯን የመጨረሻ ለክርስቶስ ያላትን ፍቅር በምን ገለጸች?
ብድግ አድርጋ መታ ያንን ውድ የሆነውን ሽቶ በራሱ ላይ በጌታችን ራስ ላይ አፈሰሰች። ስጋዬን ቀባቸው አለ ጌታ ኢየሱስ። ስለዛ ራሱ ላይ ብቻ የማፍሰስ አይደለም፣ ሙሉ ስጋውን በሽቶ ከእግሩ ጀምሮ እና በሽቶ ቀባቸው። አሁን ልክ እኛም በህይወታችን ልክ እንደዚህ ነው ልናደርግ የሚገባው። ውስጣችን ያለ የምርም ፍቅር ካለ በክርስቶስ ላይ እንግዲያውስ እናፍስሰው። የት አግኝተነው አክሊል ልትሉ ትችላላችሁ። ቅድም እንዳልኳችሁ ቤተክርስቲያን የክርስቶስ አካል ናት። ቤተክርስቲያን የክርስቶስ አካል ናት። የክርስቶስ አካል ከሆነች ክርስቲያኖች የምናሳየው ለወንድም እህቶቻችን የምናሳየው ያ ፍቅር ከፍቅር በመነጨ ሁኔታ ደግሞ ለእነርሱ የምንሆንላቸው ሁኔታ ለክርስቶስ ይሆንለት ነው። አለቀ። ኦኬ። የፍቅርን ሽቶ በዛ በአካሉ ላይ በቤተ ክርስቲያን ላይ ስናፈስ እያፈሰስን ያለነው በክርስቶስ ኢየሱስ ላይ ነው። ስለዛ ወንድሞቻችንን እህቶቻችንን መውደድ ማፍቀር እና ለክርስቶስ ያለንን ፍቅር አሁን ያቺ ሴት ያንን ሽቶ በማፍሰስ ገልጻ የለ ጌታችን ኢየሱስ ደግሞ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። ስለዛ ትእዛዙን በመጠበቅ ፍቅራችንን መግለጽ እቺ ለሁላችንም በቃ ተምሳሌት እንደሷ ነው መሆን ያለብን አይነት ነገር የምትባል አይነት ሴት ማለት ናት። እና ጌታችን ኢየሱስም ይህ ወንጌል በተነገረበት ሁሉ ስለዚህ ሴት ደግሞ ለእርሷ መታሰቢያ ያለው ይነገራል አለ። እና ስለዛ ይሄ ከዚህ ወንጌል ጋር ሁሉ ጊዜ አብሮ የሚነገር ነገር ነው ያላት እቺ ሴት። በተነገረ ቁጥር ስሟ ራሱ አልተጻፈም። በቃ ለሁላችንም ምሳሌ ሆነ የተቀመጠች አይነት ሴት ናት እና በጣም የምታስደንቅ ሴት ነበረች። እሺ ቀጠል አድርጎ እንዲህ ይላል። የዚች ሴትዮ ደግሞ ተቃራኒ ማለት ነው። እሺ አንድ ሰው ምን ብሎ ኮሜንት አደረገልኝ? አወሰኝ የት አግኝቼው እያልኩ ነበር አጋጣሚ። እሺ ስለዛ አሁን ልክ እንደዛ ማለት ነው። እሺ ቀጠል አድርጎ ሁለት ቁጥር ነው ያለው። ቁጥር 10 ነው። ቁጥር 11 ላንብብላችሁ። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ ካህናት አለቆች ሄደ። የአስቆሮቱ የሆነው ይሁዳ ጌታ ኢየሱስን አሳልፎ ከ12ቱ አንዱ ነው ራሱ አይደል? ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ ጌታችን ኢየሱስን አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ልክ ሲሰሙ ማለት የካህናት አለቆች ማለት ሲሰሙ ደስ አላቸው። ብር የሚሰጡት ዘንድ ተስፋ ሰጡት። በቃ ብር እንሰጣለን፣ በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። እንዴት አድርጎ የሚመች ሰዓት በቃ መጠበቅ ጀመረ። ቆይ እስቲ በየትኛው ሰዓት ልሂድበት፣ በየትኛው ሰዓት አሳልፌ ልስጠው ማለት ጀመረ ማለት ነው ይሁዳ። ስለዚህ ነገም ጌታ ይፈቅድልን ላይ እንገባለንና የምንማማረው ላይ እንዴት አመቻችቶ እንዳሳልፎ እንደሰጠው ደግሞ ነገር ምን ነው ማለት ነው። እና ይሁዳ ግን ተመልከቱ ጋይስ፣ ሁለቱም አይነት ሰዎች በክርስቲያናችን ውስጥ አሉ። የትናይቱ ከላይ ያለችው ያቺ የናርዶስ ሽቶን ይዛ መታ በጌታችን ላይ ያፈሰሰችው አይነት ሴትም ልክ እንደዚህ እንደ ይሁዳ አይነት ሰው፣ ሁለቱም አይነት ሰዎች በቤተ ክርስቲያን ውስጥ ይኖራሉ። ያቺ ልቧ በጣም በፍቅር የተሞላ በቃ ልቧ ውስጥ ያለው ፍቅር የሆነ፣ ይሄኛው ደግሞ ይሁዳ የክርስቶስን ፍቅር አንዴ ከቀመሰ በኋላ በክርስቶስ ኃይል አጋንንትን ምናምን ካወጣ በኋላ እንደዚህ ስልጣን እንኳን ተሰጥቶት ማቴዎስ ወንጌል ምዕራፍ 10 ላይ እንዲህ ያለ ኃይልን እንኳን ተቀብሎ ነበረ። እንዲህና እንዲያ ካደረገ በኋላ ከክርስቶስ ጋር አብሮ ብዙ ከተጓዘ በኋላ የሆነች ሰዓት ላይ ጌታችን ኢየሱስን ካዱ። ጌታችን ኢየሱስን አሳልፎ ለመስጠት በቃ ልቡ ተነሳሳ ማለት በጣም ለክርስቶስ ቀርቦ እሱ ነበረ ይሁዳ ነበር ከዛ ሴት ይልቅ፣ ምክንያቱም ከ12ቱ አንዱ ነው እና ቅርቡ የነበረውን ኢየሱስን የሆነ ጥቅም አሳጣው። ልቡ ውስጥ የነበረው ክፋት አሳጣው። ልቡ ውስጥ የሞላው አጋንንት ክርስቶስን ልባችን ውስጥ የሚሞላው ክፉ የሆነ ነገር ክርስቶስን ሊያሳጣን ይችላል። ጌታችን ኢየሱስን እንድናጣው ሊያደርግ ይችላል። አሁንም ድረስ በነገራችን ላይ አንዴ ክርስቶስን ከተቀበልን በኋላ በውስጣችን ክርስቶስ ኢየሱስ አለ አይደለኛ? እና በውስጣችን ያለውን ጌታን እርሱም ክርስቶስ ኢየሱስን ሊያሳጣ የሚችል ብዙ ነገር አለ። ሰይጣን ልክ እንደ ይሁዳ ግዴታ ገንዘብን ማፍቀር ምናምን ብቻ አይደለም። በቃ ይሁዳ ገንዘብን ወደደ።
ከዛ በኋላ የፈጠነ እንዴት አድርጌ በምን ሰዓት ነው ላስይዘው የሚለው የሚመቻችለትን ሰዓት ወዲያውኑ ፈጠን ብሎ መፈለግ ጀመረ። አስያዘው እና ኔሰሰርሊ የገንዘብ ብቻ አይደለም፣ ውስጣችን ያለውን ጌታችን ኢየሱስን ዝሙት ሊያስጠለን ይችላል። ለዝሙት ያለን ፍቅር ክርስቶስ ኢየሱስ ውስጣችን ያለውን ክርስቶስ ኢየሱስን እንድናጣው ሊያደርግ ይችላል። ስለዚህ ግዴታ በገንዘብ የመደለል ጉዳይ ብቻ አይደለም። ሰው ኃጢአትን በጣም የሚጠጋት ከሆነ ለዛ ኃጢአት ባሪያ ይሆንና ጌታን ግን አሳልፎ ይሰጣል። ስለዚህ ውስጣችን ያለውን ኢየሱስን አሳልፈን እንዳንሰጥ በጣም መጠንቀቅ አለብን። በጣም በሌላ ነገሮችን ውስጣችን ፍቅር ከሌለ፣ ክፋት ከሌለ፣ ክፋት ካለ፣ ተንኮል ብቻ ካለ፣ አንዳንድ ጊዜ ልባችን ውስጥ በቃ ዝም ብሎ ተንኮል ብቻ ሊታጨቅ ይችላል። ባልሆነው ነገር ምናምን ነገር እያንዳንዱ የምናደርጋቸው ነገሮች ከተንኮል የሚመነጩ ሊሆን ይችላል። ይህ በጣም አደገኛ ነው። ውስጣችን ያለው ትህትና ሳይሆን ትዕቢት ከሆነ ውስጣችን በትዕቢት በተሞላ ቁጥር ክርስቶስ ከፍ ያለ ነው። ትዕቢት ደግሞ የሚጥል ነው። ትዕቢት እየጣልን ክርስቶስን አሳልፈን በቃ ዝም ብለን እንድንተው ያደርገናል። ስለዛ ልባችን በትዕቢት ሊሞላ ይገባል። ልባችን ውስጥ ትህትና ሊኖር ይገባል። ልባችን በጥላቻ መሞላት የለበትም፣ ይልቁንም በፍቅር እንጂ። ልባችን በየዋህነት በገርነት ሊሞላ ይገባል እንጂ በተንኮል ሊሞላ ይገባል። ለወንድሞቻችን ካልራራን ምናምን በቃ አስቸጋሪ ነው። በዙሪያችን ላሉ ርህራሄን፣ የዋህነትን፣ ገርነትን ማሳየት በተለያየ በዕለት ተዕለት ህይወታችን ውስጥ ማለት ነው። ከዛ በኋላ በእኛ ውስጥ ያንን የዋህነት፣ ገርነት፣ ትህትና ምናምን አይተው ሰዎች ክርስቶስን እንዲያዩ ማለት ነው። ክርስቶስን በእኛ ውስጥ ማየት ጭራሽ የማይቻል ከሆነ ምናልባት ክርስቶስን እያጣነው ሊሆን ይችላል። ሳናስበው በህይወታችን ክርስቶስን ልናጣው እንችላለን። በህይወታችን ውስጥ ክርስቶስ የማይታይ ከሆነ ጭራሹን እንግዲያውስ በጣም መጠንቀቅ አለብን። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ። ስለዛ በህይወታችን ውስጥ ክርስቶስ ጭራሽ የማይታይ ከሆነ ክርስቶስን እያጣ ነው እየተው ነው እየሄድን ነው ማለት ነው። ዝም ብሎ ለምሳሌ በጣም ለገንዘብ ፍቅር ያለው ሰው ወይ በተንኮል የተሞላ ሰው ወይ በትዕቢት የተሞላ ሰው አሊያም በዝሙት ብቻ የታጠረ ሰው፣ አሁን እንደዚህ ኃጢአቶች ወደ ህይወታቸው አይመጡም እያልኩኝ አይደለም። ሊመጣ ይችላል። ኦፍ ኮርስ እንደዚህ ኃጢአት በህይወታችን ውስጥ ሊመጣ ይችላል። ግን ቶሎ ምልስ ማለት ግን ያስፈልጋል። እና በዚሁ ግን ዝም ብሎ የሚቀጠል ሰው ካለ፣ ዝም ብሎ በዝሙት ብቻ የሚመላለስ ሰው፣ ዝም ብሎ በክፋት ብቻ የሚመላለስ ሰው፣ በተንኮል ብቻ የሚመላለስ ሰው ካለ አሁን እዚህ ያንን ሰው ልክ ስታዩት የምር ክርስቶስን ታዩታላችሁ። እናየዋለን። በዛ ሰው ክርስቶስ እንላለን። እንዲህማ ካልን ክርስቶስን አመፀኛ ማድረግ ነው። በዛ ሰው ውስጥ ጭራሽ በፍጹም ክርስቶስን ልናየው አንችልም። ክርስቶስ የሚታየው በአነጋገራችን አይደለም፣ በህይወታችን ነው። በአነጋገራችን ሳይሆን ክርስቶስ የሚታየው በአነጋገራችን ነው። ይሄ ሰው ምንድን ነው ጥድፍ ይላል ሲያወራ ምናምን ስለተባለ አይደለም። ይሄ ሰው ምን ይስቃል ይቀልዳል ምናምን ስለተባለ አይደለም። ይሄ ሰው በጣም ተረጋግቷል ስለተባለም አይደለም። ክርስቶስን የሚሰብከው የምንናገርበት መንገድ አይደለም። አክቹዋሊ የምንናገርበት መንገድ የጋጥ ወጥነት መሆን የለበትም፣ በጣም የወጣ መሆን የለበትም። ኦፍ ኮርስ ግን ህይወት ነው ክርስቶስን የሚሰብከው። ክርስቶስን የሚሰብከው ምንድን ነው? ህይወት። በጣም ተረጋግተ አውርተ እርጎ ራሱ እንዳንተ አይረጋም እንደተባሉ ልክ ረጋ ብለ ከዛን ህይወት ግን ከክርስቶስ የራቃ ከሆነ በቃ ክርስቶስን አንተን አይቼ ክርስቶስን አላየው። ግን ደግሞ ልክ የሆነ በጣም ሲምፕል የሆነ ሰው ሆኖ ሲምፕል የሆነ ሰው አይታችሁ ምናምን አንዳንድ ጊዜ ማለት ነው እንደዚህ አይነት ሰዎች አሉ። በቃ በጣም ሲምፕል የሆነ ሰው ይሄዳል ምናምን ይጫወታል ይስቃል ምናምን፣ ግን በህይወቱ በልብ ውስጥ ላይ ግን ክርስቶስ ሊነግስ ይችላል። እሰይ በቃ ይሄም ጥሩ ነው። እንደዛ ለመሆን ሞክሩ። እንደዛ ለመሆን እንሞክር።
የምትስቁ የምትጫወቱ ምናምን ያው አሁን ከምንኖርበት ሁኔታ አንፃር እንደነዚህ ነገሮች ያሉ ናቸው። ይጫወታል፣ ይስቃል ምናምን ግን በልቡ ላይ ግን ክርስቶስን ማድረግ አለበት። በልባችን ላይ ግን ክርስቶስን ማድረግ አለብን። እንደዛ ማድረግ አለብን። ነሰሰሪ ደግሞ ግዴታ እንደዚህ አድርጉ ምናምን ፈታ በሉ ተጫወቱ ምናምን ያልኩኝ አይደለም። እንደሙዳችሁ ግን እንደዛ ብትሆኑ ግን ችግር የለውም ነው። ቢያንስ ግን ልባችን ላይ ክርስቶስ ኖሮ ከዛን በዛው ማየት አለ። ካላዩ ክርስቶስን ሪስክ ውስጥ ነን። ክርስቶስን ማሳየት ካልቻልን ክርስቶስን እየተው ነው ሊሆን ይችላል። ልክ እንደ ይሁዳ ገንዘብ ተቀበለና ክርስቶስን ተወ። እኛ ደግሞ የሆነ ተንኮል ወደ ልባችን ሲገባ ውስጣችን ያለው ክርስቶስን እያስወጣን፣ የሆነ ትዕቢትን ወደ ልባችን ስናስገባ ልባችን ላይ ያለውን ክርስቶስን እያወጣን፣ የሆነ ዝሙታዊ ነገሮችን ወደ ልባችን ስናስገባ ክርስቶስን እያወጣን እያለ ክርስቶስ ተውት ያደርገንና በቃ ፌክ ይሆናል። ለማሳየት ብንሞክርም ፌክ ነው የሚሆነው እና አስቸጋሪ ነው። ጌታ ኢየሱስ ደግሞ ይርዳን። ቅድም የሰማነው መዝሙር ላይ ዛሬ ነቺ ጌታ ይወድሃለሁ እልሃለሁ ግን የዛሬን ማነው የነገን ግን ስለማላውቅ እፈራለሁ ምናምን እያለች ነበር ዘማሪዋ። እና እውነት ነው፣ የነጋችንን አናውቅም ሁላችንም ማለት ነው። ዛሬ ላይ በቃ ጌታችንን እንወደዋለን። ትክክል አይደል? እንግዲህ ክርስቲያን ሆኖ ጌታችንን የማይወድ የለም። የመውደዳችን አቅም ቢለያይም በጣም የሚያሳዝነው ፓርታችን እኛ በደንብ አንወደውም ክርስቶስን። በቃ ግልጽ ነው። እኔ ስለ ራሴ እሱን አውቃለሁ። የመውደድ አቅም መፈተን ይችላል። ዝም ብዬ እወደዋለሁ ምናምን ስላልክ አይደለም። የምርም ውስጥህን በደንብ በቃ አድምጠው እስቲ። የምር ክርስቶስን በደንብ መውደድ በሚገባ ልክ ትወደዋለህ? እኔ አሁን እንደዛ አይደለም። እና ብዙዎቻችሁም እንደኔ ተመዝሩኛላችሁ። ዝም ብዬ ሳያችሁ መረወመኔ እና ጌታችንን እርሱ ምን ያህል እንደወደደን እናውቃለን። እና እንደዛ ወዶን እኛ መልሰን በዛ ደረጃ መውደድ ለእሱን ያህል ባይሆን እንኳን ግን በደንብ መውደድ ግን አልቻልንም። ስለዛ ምንድነው ቀስ በቀስ በፍቅሩ እያደጉ መሄድ ይጠይቃል። የምርም ስንወደው ስራችን ይገልጠዋል ፍቅሩን። በቃ ለእርሱ ያለንን ፍቅር ስራችን እየገለጠው ይሄዳል። ስራችን እየገለጠው ይሄዳል። ከዚህ በፊት ብያችኋለሁ። በጣም ለምትወዱት ሰው ብዙ ነገር እሱም ያን የምትወዱት ሰው የሚጠላውን በጣም ብዙ ነገር ትተዋላችሁ። ለዛ ለምትወዱት ሰው ስትሉ ጌታችን ኢየሱስን የምርም በዛ ደረጃ የምንወደው ከሆነ እርሱ የሚጠላውን ሁሉ እንጠላለን። በጣም በቀላሉ ማለት ነው። ግን ያው የለም በአንዴ እንደዚህ አይነት ፍቅር ላይ አንደርስም። ስለዛ ቀስ በቀስ የጌታችን ኢየሱስ ክርስቶስ ፍቅር እርሱን መውደዱ በመንፈሱ በኩል ነው በልባችን የሚፈሰው እና ያ በልባችን የፈሰሰው የእርሱ ፍቅር ግን እያደገ የሚሄድ ነው። ዝም ብሎ አንዴ ሙልት ብሎ በተሰጣ በቃ አለቀ። ከዚህ ላይ በማያድግ ፍቅር ነው ምናምን የሚባል አይደለም። እያደገ በደንብ የለም እየተሟሟቀ የሚሄድ አይነት ፍቅር ነው። ስለዚህ እንደዛ እያደገ መሄድ አለበት። አይመስላችሁም? እኔ ይመስለኛል እና ለክርስቶስ ያለን ፍቅር ልክ እንደዛች ምንድነው ናርዶስ ሽቶ እንዳመጣቸው ይሁን እና ፍቅር ደግሞ በልባችን በደንብ ሲኖር ክርስቶስን በተአምር ልናወጣው አንችልም። ይሁዳ በልቡ ክፋት ስላለ ነው ጌታችንን አሳልፎ የሰጠው። እና ክፋትን ማስወገድ፣ ትዕቢትን ማስወገድ ትልቁ ነገር ትዕቢትን ማስወገድ። በአንድም በሌላም በትዕቢት ልንፈተን እንችላለን። ስለዚህ ቶሎ ብሎ ምልስ ማለት ትዕቢት ልክ ሲፈትን አባቶችን ማየት የኤርሳን አባቶቻችን ሄዶ ማየት። በምንም ነገር ልትጠብት አትችልም። ከዛ በቅድስና ትጠብታል። አባቶችን አይተህ ከየት ያመጣውን ቅድስና? በስመ አብ ማለት የኑሮ ቅድስና የህይወት ቅድስና ማለት ነው የለም። ስለዚህ ልክ እነሱን ስታይ አፍን ዘግተህ ጸጥ ብለህ ትቀመጣታለህ። በእውቀት ልትጠብት ያምርሃል። እስቲ የአባቶችን ሂድና እስቲ ቅዱስ አትናቴዎስ በ19 ዓመቱ ነው ኦን ዘ ኢንካርኔሽንን የጻፈው በእንተ ተሰጎተ ቃልን። እሱ አትረዳውም እንደውም አንረዳውም ትላለህ። እና ስለዛ በደንብ ሐምብል ያደርጉሃል። በቃ የእርሳን አባቶች የሆነ በምንም ነገር ልትጠብት አትችልም በምንም ነገር። ስለዛ ሁሉ ጊዜ ቢሆን ትሁት መሆን በጣም በብዙ ነገር እንደምንወድቅም ደግሞ ማስታወስ። እንወድቃለን እኮ ሁሌ እንደወደቅን አይደል? በቃ ግን የሚያነሳን ግን እግዚአብሔር ነው። ስለዛ ሁሌም ቢሆን ትምክህታችንን እግዚአብሔርን እያደረጉ በእግዚአብሔር ብቻ ተስፋ ማድረግ። ስለዛ የነጋችንን አናውቅም። ቅድም እንዳልኳችሁ በእግዚአብሔር ላይ ግን
ተስፋ አለን። ስለዛ የማይጥለን እግዚአብሔርን ብቻ ተስፋ ካደረግንና በእርሱ ብቻ ላይ ትምክህታችን እርሱ ብቻ ከሆነ የክርስቶስ መስቀል ብቻ ከሆነ ልክ ቅዱስ ጳውሎስ እንደሚናገረው ነው። ከክርስቶስ መስቀል በቀር ከእኔ ሌላ ትምክህት ይራቅ ብሎ እንደተናገረ ትምክህታችን የጌታ መስቀሉ ብቻ ከሆነ ክርስቶስ ኢየሱስ ብቻ ከሆነ እንግዲያውስ አንወድቅም። ክርስቶስ አይጥለንም። ግን በእርሱ ላይ እንመካ። በራሳችን መመካት ስንጀምር ሁሌ የምንወድቀው። በራሳችን አንመካ። የሚመካ በማን ይመካ? ሰው በእግዚአብሔር ይመካ። በእግዚአብሔር ይመካ። እንደዛ ነው። እናንተ ሰዎች ከ42 ሆነ 3 ከ42 እሺ አሉን ከ12 ነው። ዛሬ በጣም አደገኛ ኳስ አለ ሲሉ ነበርና ላቀሳሰር ነበር በህማማቱ ምናምን ቢል እሺ አቀሳሰርኩ ማለት ነው። እሺ ስቀልድ ነው እንግዲህ ዋናው ነገር እንግዲህ ይሄ ነው። ይሄንን ይመስላል። ነገ ጌታችን ቢረዳንና ቢፈቅድልን ምን እናደርጋለን? ሐሙስ ነው ደግሞ ሐሙስ ከመሆኑ አንፃር ደግሞ ከዚህ ቀጥሎ አሁን ይሄ ወንጌል ክፍል እስከ ቁጥር 11 አንብበን ይለ ከዛ በኋላ ያለው ደግሞ ነገ የሚነበቡ ናቸው። ነገ ደግሞ እነሱን እናነባለን። ከዛን አርብ የስቅለቱን መማማር አለብን ጋይዝ። አርብ ያሰብኩት የጌታችን ኢየሱስን እሺ በቃ አሁን ጨርሻለሁ። እሺ የጌታችን ኢየሱስን የስቅለት ፊልም ለማየት ነበር ያሰብኩት ማለት አርብ። ምን ታስባላችሁ? ልክ ሰብሰብ ብለን ምናምን አርብ ከቤርሳን በኋላ ቁጭ ብለን የጌታችንን የስቅለት ፊልም ብናይ ምናምን አሪፍ መሰለኝ። እና ግን ብንማማር ግን ደግሞ አሪፍ ነው። ግን እስቲ ቆይ የስቅለቱን ፊልም እናያለን። ስቅለት ላይ እንዴት ነው? ቆይ እስቲ ስቅለቱ ላይ ብንማማር በጣም ደስ ይለኛል። አንዳንድ ሰዎች ታውቃላችሁ አይደል? በጣም በድፍረት ኢየሱስ አልተሰቀለም የሚሉ ሰዎች እኮ አሉ። ኢየሱስ አልተሰቀለም የሚሉ ሰዎች አሉ። አልሰቀሉትም፣ አልገደሉትም፣ ግን ለነርሱ ተመሰለባቸው የሚል አለ። ወይስ ነገ ስቅለቱን እንማማር እንዴ? አስቤበት እዛው ቴሌግራም ላይ ያሳውቃችኋለሁ። ተውት። ፊልሙንማ እናያለን ግድ ነው። እሺ ፊልሙን እናያለን። እሺ ምን አንድ መዝሙር ይዘምርላችሁ ሐኖሴ ካለ ወይስ ምን ይሻላችኋል? ሐኖሴ ካለ እና እስቲ ካለ አስገቡት። ቲቱ ምናምን ካላችሁ አስገቡት ሐኖሴ። ኦኬ ተው አግኝቼዋለሁ እኔ አክሰፕት አላደረኩም ወይስ ተሰወረ? እስቲ ላክልኝ። ላክ እስቲ። ኦኬ እንኳን ደረሰ። እንኳን አብሮ አደረሰን። ዲያቆን እንታሉ እንዴት አለ? ሰላም ነው? ሁሉ መልካም ይመስገን አምላክ። አንድ ትልቅ አባት ምን አሉት መሰለ? ይሄንን ሳምንት ምዕራፍ የለም ቁጥር የለም። እስቲ እንዴት ነው? ለምንድን ነው? ፍቅርን ለመግለጥ ምዕራፍና ቁጥር ከጠቀስክ ፍቅርህ ግማሽ ነው። በዚህ ሳምንት ጌታ ላሳየን ፍቅር ምዕራፍ የለም ቁጥር የለም። ማርቆስም ማቴዎስም ሉቃስም ዮሐንስም አቅም ቢያጡ ነው ምዕራፍና ቁጥር የጻፉለት እንጂ